የትርክት ግንባታ ላይ ትኩረት መስጠት እንዴት እንዳስፈለገ ለምን እንዳስፈለገ እንዴት እንደሚሰራ ለማወቅ ራሱ ትርክትን በወጉ መገንዘብ ጠቃሚ ነው። ሰዎች ትርክት ችግር መሆኑን የሚገነዘቡት በብሔር በሃይማኖት ስለምንጨቃጨቅ ከፋፋይ ነገር ስለተነገረን በሚል ብቻ ነው። እሱ አንዱ ነው። እሱ ብቻ ግን አይደለም። ትርክት ማለት በየቀኑ ለልጃችን ምን እንነግረዋለን? እኛ ለኛ ለራሳችን ምን እንነግረዋለን? ቅድም እንዳነሳሁት ትምህርት ቤት ስንሄድ የሚነገረ ምንድን ነው? ማትችል፣ ማታቅ፣ ማትከናወን፣ ማይሳካል፣ ሰነፍ ወይም ከእገሌ የምታንስ አይደለም። በየቀኑ የምንሰማው እኮ ይሄን ያ አላስፈላጊ በውድድር በአሸናፊና ተሸናፊ ስነልቦና የተሞላው የየዕለት ውሏችን የትርክት ውጤት ነው። ትምህርት ቤት ስንሄድ መምህራኖቻችን ይሄን ያደርጋሉ። ሌላ የጋራ የምንውልበት ኳስ መጫወቻ ብንሄድ ጓደኞቻችን ቡል ያደርጉናል። ትርክት እኮ ነው። አንተ ሸፋፋና፣ አንተ አስቀያሚና፣ አንተ እንደዚህ ነው የሚለው ጉዳይ ሁሉ የሰውን ውስጣዊ ስነልቦና እየሰበረው ስለሚሄድ ያ ሰው መጨረሻ ላይ ሙሉ ሆኖ ሙሉነት ያለው ሳይ ማሰብ ይቸገራል። እንደዚህ ያሉ በተናጠል ያሉ ንግግሮች፣ አጥንት ሰባሪ ንግግሮች፣ ቅስም ሰባሪ ንግግሮች፣ ህልውና ዋቂ ንግግሮች ተሰናስለው አደገኛ ጎርፍ ደግሞ የሚዘምባቸው በሚዲያ ሲሆን፣ አደገኛ ጎርፍ ደግሞ የሚሆን በስቴት በተቋም በተደራጀ ኃይል ደግሞ ሲሆን፣ ያንተ ዘር አንደኛ ነው የሱ ዘር አይረባም፣ ያንተ እምነት እንደዚህ ነው የሱ እምነት አይረባም፣ ያንተ ትምህርት ዘርፍ አይረባም የሱ እንደዚህ ነው የሚባለው አማርኛ በጥፊ እንደመምታት፣ በቦክስ እንደመምታት፣ በጥይት እንደመምታት ስለማይታይ ነው እንጂ ውስጣችን እያደቀቀ የሚሄድ ነገር ነው። አድቃቂ ነው። ይሄ በብሔሩ ባያስብ በራሱ የማይተማመን በርካታ ሰው ፈጥሯል። በሃይማኖቱ ባይመካና በሃይማኖቱ ሰው ባይሳደብ በራሱ ሙሉነት የማይተማመንና ከማድረግ ይልቅ በመታዘብ የሚያሳልፍ ሰው ፈጥሯል። ስብራቱ በጣም ሰፊ ነው። በትምህርት ስርዓቱ መታየት አለበት፣ በሚዲያው መታየት አለበት፣ በእምነት ተቋማት ስብከት መታየት አለበት። በእያንዳንዱ ቀን የሚዘራው ስብከት ራሱ ኢነርጂ ፕሮቫይድ የሚያደርግ ነው ወይስ ያን የሚያሳጣው መታየት አለበት። ቤተሰብ ቤት ውስጥ የሚያወራው ወሬ መታየት አለበት። ጓደኞች አብረው ሲውሉ የሚያደርጉት ነገር መታየት አለበት። እነዚህ ሁሉ ጉዳዮች ተሰናስለው ነው እንግዲህ እንደ ሀገር ያለን የተስተካከለ ትርክት የሚፈጥሩት። ግለሰብ የሚሰራበት ማህበረሰብ የሚሰራበት መሰረታዊው የስሪት ምሰሶ ትርክት ነው። ሰዎች ደሃ ናችሁ፣ ሰዎች ያደጋችሁ የበለጸጋችሁ ናቸው የሚባለው ትርክት ነው። ሰላም፣ ግጭት ፕራይመሪሊ ትርክት ነው። አንድ ኤግዛምፕል ላንሳለች። በአንድ አፍሪካ ሀገር ከአመት በፊት በአንድ አመት ውስጥ 77,000 ሰዎች ጥቃት በሚያደርሱ አጥቂዎች በአመት አልቀዋል። በአንድ ሀገር ውስጥ በየቦታው በሴንጤ ሲገደሉ፣ በጥይት ሲገደሉ፣ በምናምን ሲገደሉ፣ በእነዚህ እንደኛ ጦርነት ሳይባል ግን በመርደረርስ ማለት 77,000 ሰዎች። አንድ ኢንቨስተር ያን ሀገር በንጽጽር የተሻለ ነው ለኢንቨስትመንት ይቻላል ይመቻል ፐርሲቭ ሲያደርግና ከትርክቱ ምክንያት ሲያስብና እንደ ኢትዮጵያ ያለ ሀገር ደግሞ ለኢንቨስትመንት አይመችም ብሎ ከትርክት ምክንያት ሲያስብ የኢንቨስትመንት ኢንፍሎ ይጎዳል ማለት ነው። አበዳሪዎች አናበድር የሚሉት እኮ ግጭት አለባችሁ እንዲህ ያለባችሁ ደሃ ናችሁ አትከፍሉም ብለው እኮ ነው እንጂ የኢትዮጵያ ዕዳ በንጽጽር እኮ እዚህ ግባ ይባላል። ከአፍሪካ አንደኛ፣ ከአፍሪካ ሁለተኛ፣ ከአፍሪካ ሶስተኛ እየተባሉ የሚደረደሩ ሀገራት ያለባቸው ዕዳ እኛ ካለብን ዕዳ 10-20 እጥፍ ይበልጣል። በብዙ እጥፍ ይበልጣል። ያ ዕዳ ወደኛ ዕዳ ልክ ቢገባ የነሱ ዕዳ ወደኛ ዕዳ ልክ 20 ምናምን ቢሊዮን ብቻ ቢገባ ምናልባት እኛ በብዙ እጥፍ እንበልጣቸው እንችላለን። ዕዳ ቆልለውም ጭምር ነው እኮ አንደኛ የሚባሉት። ለምን ፐርሰፕሽኑ መክፈል ይችላሉ ነው። አንቺ መክፈል ትችላለሽ፣ አንተ መክፈል አትችልም።
ትርክት ሲባል የማይነካው ዘውግ የለም። ፊልሞቻችን ተመልከቺ፣ ሙዚቃዎቻችንን ተመልከቺ፣ ብዙ ነገራችን መፈተሽ አለበት። እነዛን ጉዳዮች መፈተሽ ስንችል ግለሰብ ላይ፣ ማህበረሰብ ላይ፣ ለጋራ ግብ የሚቆም ትውልድ ላይ ትርክት አይተኬ ሚና ይጫወታል። አንድ የሰማሁትን እውነተኛ ታሪክ እንደ ምሳሌ ብጠቀም ምናልባት የትርክትን ጉዳይ ሊገልጸው ይችላል። ምን ያክል ውሸት፣ ምን ያክል የተደራጀ ነገር ሰው እንደሚያዛባ ለማየት ስለሚያግዝ። በአንድ ወቅት በሀገር ፍቅር ቲያትር የአንድ ዘመን ትውልድ ነበረ። ያ ትውልድ ቁጥሩ ቀላል የማይባል ሰው አሁን በህይወት አለ። ይሄንን ነገር ስናገር በዚህ ጉዳይ የተሳተፉ ሰዎች በህይወት ስላሉ ምን እያልኩ እንዳለ በደንብ ይገባቸዋል። ሀገር ፍቅር አንድ ሰው ይሾማል ኃላፊ ተደርጎ። ያ የተሾመው ሰው ልክ እንደ ማንኛውም ማናጀር፣ እንደ ማንኛውም አመራር በሱ ስር የሚሰሩ ሰራተኞች በሰዓት እንዲገቡ፣ በሰዓት እንዲወጡ፣ ዲሲፕሊን እንዲሆኑ ይፈልጋል። የቲያትር ሰራተኞች ባህሪ ደግሞ አንዳንዱ እያመሸ ይጽፋል፣ አንዳንዱ እያመሸ ላውታ ይሰራል። የስራ ባህሪው በሰዓት የታጠረ አይደለም። ማታ አምሽተው ጠዋት በሰዓት ሊገቡ ይቸገራሉ። ያንን ፍሌክሲቢሊቲ ደግሞ ሰውየው መስጠት አልወደደም እና ጠዋት ሲገቡ ፈርሚ 30 ደቂቃ አሳልፈሻል፣ 40 ደቂቃ አልፎብሃል ማለት ጀመረ። ጭቅጭቅ ጀመረ። ልክ እንደ ማንኛውም ሰራተኛ፣ የመንግስት ሰራተኛ በሰዓት ግቡ፣ በሰዓት ውጡ የሚለውን ነገር ማሳካት ፈለገ እና ሰራተኞች ተቸገሩ። እነሱ ማታ ስራ አለባቸው፣ ያመሻሉ። ሰውየው ጋር ሊጣጣሙ አልቻሉ። እንግዲህ የቲያትር ሰራተኞች ቀላል ሰዎችም አይደሉም። ጭንቅላታቸው ያስባል። የመፍጠር አቅማቸው ከባድ ነው። አንዳንዴ ለመልካም አንዳንዴ ለጥፋት ሊሆን ይችላል። እነዚህ ሰዎች ለአንድ አፍታ ጥፋት መከሩ። ይሄ ሰውዬ ይሄንን ግትር አቋሙን ይዞ ሳያሳብደን በፊት ማሳበድ አለብን አሉ። ተመካከሩና ስራ ተከፋፈሉ። አንተኛው እዚህ ጋር ጠብቀህ ይሄን ትለዋለህ፣ አንቺኛዋ እዚህ ጋር ጠብቀሽ፣ አንተኛዋ ተከፋፈሉ ስራ እና ይህ ሰው ወደ ስራ ሲመጣ አንዱ ቢሮ በር ጠብቁት። እሺ ምን ነክተዋል ሰሞኑን አለ። ምን ሆነሃል? ብቻህን እኮ ነው እያወራህ የምትሄደው አለ። አለቃው ያመሃል ብሎት ገባ። ስራ ቆይቶ ካፍቴሪያ በኋላ በረፍት ሰዓት ሲሄድ አንደኛው ጠብቀው ጠጋ ብላ ወንድሜ ምን ነክተዋል? ተው እንጂ ለልጆች አስብ፣ ብቻህን እኮ ነው እያወራህ የምትሄደው አለችው። ምን ነካሽ እትዬ ብሎ ጥሏት ተመለሰ። ከሰዓት አንዷ ጠብቀው ረሳኸኝ፣ ዘነጋኸኝ፣ እኔ እኮ ቤተሰብ ነኝ፣ ዘመድ ነኝ፣ አውቃለሁ፣ አንተ አጥፍተኸኝ ነው። እነዚህ ግቢ ውስጥ በስፋት የሚነገረው ብቻህን እያወራህ እንደምትሄድ ነው። እባክህን ብቻህን እያወራህ ትሄድ፣ ምን ነክቶሃል አለችው። ሶስት ሆኖ አሁን ቢሮ ገብቶ ማሰብ ጀመረ። ይሄ ነገር ምንድነው እያለ ሰዓት ደርሶ ከስራ ወጥቶ ወደ ቤቱ ሲሄድ አንዱ ጠበቀው መንገድ ላይ። ምን ነክቶሃል? ብቻህን እኮ ነው እያወራህ የምትሄደው አለው። ከሰውየው ካለፈ በኋላ የግለሰብ እጁን እያወራጨ እያወራው እንደሚሄደው ብሎ ተናገረ። ድምፅ አወጣ። ድምፅ ካወጣ በኋላ ደንግጦ አዩኝ እንዴ ብሎ ዞር አለ። በዛ ሂደት ውስጥ የነሱ መጥፎ እሳቤና ፍላጎት በሰውየው ውስጥ እየሰረጸ ገባ ማለት ነው። እያመነ ሄደ። ይሄ እውነተኛ ታሪክ ነው። ኢትዮጵያ ውስጥ የሆነ ሀገር ፍቅር የሆነ ነው። ሰዎች ተደራጅተው ያልሆነውን ነገር ደጋግመው ነግረው ያልሆነው ሰውዬ እንደሆነ እንዲያስብ የሚያስገድድ ትርክት ማለት ነው። እየቆየ ሲሄድ ሰውየው ላይ ምን ሊያመጣ እንደሚችል ማሰብ ነው። በተደጋጋሚ ደግሞ የሚነገር ሚታል አባባል አለ። አንድ አርሶ አደር በግ ሊሸጥ ከቤቱ በግ ተሸክሞ ይወጣል እና ሰዎች ይመካከሩና ትንሽ ጉዞ እንደጀመረ አንደኛው ጋሽዬ ምን ነክቶ ነው ውሻ ተሸክመ የምትሄድ ይለዋል። ያማል እንዴ በግ ነው ብሎት ያልፋል። ትንሽ ደግሞ ልፍ እንዳለ አንደኛው ጋሽዬ ምን ነክተዋል? ውሻ እኮ የተሸከምከው ይለዋል። ምን ነካ? በግ ነው የኔ በግ ነው ለገበያ ነው የማወጣው ይለዋል። ገበያ አካባቢ ሲቀርብ አንደኛው ምን ሆነዋል ውሻ ተሸክመው የሚንቀሳቀሱት የሚጓዙት ይለዋል።
ይህንን ጊዜ ሰውየው ተደጋገመበትና የራሱን በግ ውሻ ብሎ አውርዶ ጣለው። ያለን እውነት የታጠቅነውን እውነት የምናቀውን እውነት የሚያስጥል የድግግሞሽ ውሸት ሲፈጠር የኛን ቁመና፣ የኛን አቋም፣ የኛን ቦታ፣ የኛን ሁኔታ ይቀይረዋል። ለዚህ ነው ትርክት አደገኛ ነገር ነው። ግለሰብን፣ ማህበረሰብን ሊጎዳ ይችላል። ጥንቃቄ ያስፈልገዋል። በተለይ ዘር፣ ሃይማኖት እየተባለ በሚነገርበት ሀገር ውስጥ ደግሞ እንደዚህ አይነት ከፋፋይ ጉዳይ ካለ ጥፋት ያመጣል፣ መጫረስ ያመጣል። ሊገራ ሊታረም ይገባዋል የሚባለው በኢትዮጵያ ተጨባጭ ሁኔታ ንቅል ልሂቃን ከፋፋይ የሆነ ትርክት እያሰረጹ ትውልድ በትውልድ ላይ፣ ሰው በሰው ላይ፣ ዜጋ በዜጋ ላይ ተባብሮ ልማትን ብልጽግናን እንዳያመጣ እርስ በርስ እንዲጠራጠር እንዲጠፋፋ መንገድ እየከፈቱ ነው። እነሱ የዜሮ ድምር ጨዋታቸውን በህዝብ ላይ ሲያደርጉት ያን የሚገዛ ሰው ደግሞ እየተበራከተ ሲሄድ እርስ በርሳችን ሊያጠፋፋን ይችላል። ለዚህ ነው ልጆቻችን ላይ ከመሰረቱ ከትምህርት ጀምሮ ከታችኛው ጀምሮ ልንሰራባቸው ይገባል። ሚዲያዎቻችን፣ ድራማዎቻችን፣ ፊልሞቻችን ፕሮጀክት የሚያደርጉት መሰብሰብን፣ አንድነትን፣ አብሮነትን መሆን አለበት። ያ ካልሆነ ጥፋት ያመጣል የምንለው እያንዳንዱ የምንሰራቸውን ስራዎች ተመልከች። ለምሳሌ በየሰፈሩ ኳስ ሜዳ እንሰራለን። ለምን እንደምንሰራው ሰብሰብ ብሎ እንደ አብሮ አደግ እንደ ጓደኛ የሚተያዩበት ባህል እየጠፋ ስለሆነ እንዳይጠፋ እኮ ነው። የከተማ ልጆች የሚያገናኛቸው ጉዳይ እንደ ድሮ አለ እየቀነሰ መጥቷል። የሚሰባሰቡበት ኖሮ አብሮ አደጌ ነው ወንድሜ ነው ብሎ እንዲተሳሰቡ ለማድረግ ነው። በየቦታው አንፊ፣ የጋራ ስፖርት መስሪያ፣ ፓርኮች፣ እነዚህ ሁሉ ሰው ከቋንቋ ባሻገር፣ ከእምነት ባሻገር፣ ከጾታ ባሻገር፣ ከተወለደበት ሰፈር ባሻገር በኢትዮጵያዊነት ጥላ ስር አብሮ ወጥቶ ገብቶ ደስታን አብሮ ወጥቶ ገብቶ መልካም ዕውቀትን ሊጋራ የሚያስችል አውድ መፍጠር አስፈላጊ ስለሆነ ነው። ሚዲያዎቻችንን ከዛ አንጻር ከተገሩ፣ ሰዎቻችንን ከነቁ፣ ትርክት እየተገራ ከሄደ ብዙ ሀገራት እንደምናየው የተሰበሰበ ማህበረሰብ መፍጠር ይቻላል። ብዙ ሀገራት የፖለቲካ ልዩነት አለ። ብዙ ሀገራት በብሔራዊ ጥቅም ጉዳይ ግን ሲያወላዱ አይታይም። ብዙ ሀገራት ብሔር፣ ቋንቋ፣ እምነት ልዩነቶች አሉ። እንደኛ ግን አንገብጋቢ ጉዳይ ሆኖ የሁሉ ነገር ትኩረትና መነሻም መዳረሻም እሱ ብቻ ግን አይሆንም። ያለ መግራት ትርክት ያስፈልጋል። ትርክቱ ደግሞ የሚሰበስበን፣ የሚያስማማን፣ የሚያቀራርበን፣ ከልመና የሚያወጣን፣ ከድህነት የሚያወጣን፣ ከችግር የሚያወጣን፣ ተቋም እንድንገነባ የሚያደርገን፣ እኔ ካንቺ ጋር አንቺ ከሱ ጋር እሱ ከሷ ጋር ለመኖር የሚያስችል አውድ የሚፈጥር የተሳሳተ መረጃ የተሳሳተ ወሬ ሆኖ ከሚከፋፍልን መልካሙን ነገር ዘርተን መልካም ትውልድ መፍጠር አለብን የሚል እሳቤ ነው ያለው። ትርክት ካልተገነባ በቀር ኤክስፖርቱ አይቀጥልም። ትርክት ካልተገነባ በቀር ቅድም ያነሳ ነው ለማኝነት አይጠፋም። ካልተገነባ በቀር ሉዓላዊነቷ የተከበረ የገዘፈች ኢትዮጵያ መፍጠር አይቻልም። ኢትዮጵያ ገዝፋ ጸንታ ለልጆቻችን ማሸጋገር እንድንችል ቀናነት ያለበት ብሔራዊ ጥቅምን መሰረት ያደረገ የጋራ አብሮነትን ታሳቢ ያደረገ ልዩነታችን ያልደፈጠጠ ያንም ያከበረ የትርክት ስርዓት መከተል ያስፈልጋል። ያንን ካደረግን ነው የተሟላ ብልጽግና ልናረጋግጥ የምንችለው በሚል እሳቤ ነው የትርክት ላይ አበክረን የምንሰራው። ግን ዘርፉ ብዙ ነው። በትምህርቱም፣ በጤናውም፣ በሚዲያውም፣ በቲያትሩም በሁሉም ዘርፍ ሊሰራ የሚገባው ስራ እንደሆነ ደግሞ ታሳቢ ማድረግ ያስፈልጋል።